እያረሩ መሳት አስለመደሽኛል ዛሬ አቋር ትዕግስቴ ብሄድ ይሻለኛል አገር ሰላም ይሁን ኬሪና አልኩራን ይቀበልሽ ነበር ሚልጎ እናንተ አሁን አብሮ መኖሩን ለኛ ካላለልን እስኪን ሞክረው ደግሞ ተለያይተን አብሮ መኖሩን ለኛ ካላለልን እስኪን ሞክረው ደግሞ ተለያይተን ሰላም የይርኔቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት እንግዲህ ሰላማችሁ ብዝት ይበልልኝ። ዛሬ የመጣሁት ትንሽ እኔም በተሰማኝ ጉዳይና እነሱም ልክ እንደዛው ነው የመጣነውም ጉዳይ ምንድነው ካላችሁኝ በሚልኮና በይርኔ ጉዳይ ነው የመጣነው። እሱም ደግሞ ትንሽ የሚያስጠላ በጣም ከበድ ያለ ጉዳይ ነው ይላችሁ የመጣሁት እኔ በግሌ። ሚልኮ ማለት ባጭር አማርኛ ለኔ መሰሪ የሆነች ሴት ናት። ለኔ መሰሪ የሆነች አይኗን በጨው አጥባ ሌላ ህይወት ላይ ያለች በዚህ ልጅ ህይወት ለመጫወት ልጅ ሆዷ ይዛ ጽንስ ይዛ ነው የመጣችለትና ያንንም ደግሞ ማረጋገጫ እኛ የራሳችን የሆነ ዶክመንት ይዘን መተናል ከሆስፒታል መረጃ ይዘን ስለመጣን ክትትል ያደረገች እንደነበረ ደርሰንበታል። ያለውን እውነት እኔ ደግሞ ልንገራችሁ ብዬ ነው። የራሷ ህይወት እንዳላት ከፍቅረኛዋ ጋር ከባለቤቷ ጋር አብራ እንደምትኖር ደግሞ እኔ መረጃው አለኝና እኔ ደግሞ እንደዚህች አይነት ሴት ልጅ በጣም ስለምታስጠላኝ እሱም እንዲጎዳ ስለማልፈልግ ነው የመጣሁት አይደለ? ስለዚህ ይሄን ነገር ደግሞ ለእናንተ ማስረዳት ግዴታ ስላለብኝ ይሄ ልጅ እንዲጎዳ አልፈልግም። የሱ ቤተሰቦችም ደግሞ የምታውቁት ነገር ስለሆነ ይሄ ልጅ የተጎዳ ነው ያለው። ያው ጓደኛው ስለሆንኩ ግዴታ ለእናንተ ያለውን ነገር ማሳወቅ ስላለብኝ ነው የመጣሁት። እሱ ሲመጣ ደግሞ ያለውን ነገር ለሱ ግልጥ አድርገን ነግረን ተስፋ እንዲቆርጥ እኔ በበኩሌ እፈልጋለሁ፣ በሷ በኩል ያለውን። እሱ ግን በጣም በቃ ውስጡ ስላለች የተጎዳ ነው ያለው። በየቀኑ እንግዲህ ያለቀሰብኝ ነው ያለው። ብዙ ነገር እየሆነ ስላለ ያለውን ነገር እንግዲህ አብረን መናየው ነገር ይሆናል። እቺን መሰሪ ግን አይኗን ማየት አልፈልግም። እኔ ባለፍኩበት መንገድ እንኳን እንድታልፍ አልፈልግም። እኔ በግሌ በጣም ታስጠላኝ ልጅ ስለሆነች መጀመሪያውኑ ራሱ ታስጠላኛለች እኔ ሳያት እና እኔ ሰው እንዴት ነው በሆዱ ጽንስ ይዞ እሱ ስለሚወዳ ስለሚያፈቅራት አረ እኔ አንተ ጋር ተመልሻለሁ ብላ መታ ሁሉ አይተናታልና አሁን ላይ ልጁ በቃ ከመችመች አብራኝ ትሆናለች፣ ከመችመች ፍቅራችንን አድሰን እንጀምራለን እያለ ነው እና ያለው። ለእናንተ ዛሬ ደግሞ ፍርጥርጥ አድርጌ የምነግራችሁ ይሆናል። እሱ ሲመጣ የምናየው ነገር ይሆናል። ኑ ተከታተሉ እንላለን። የምትይው ነገር አለ? አዎ እኔ የምለው ነገር አለና እኔና አክስቷ በመሆን ሆስፒታል ሄደን ክትትል ስታረግበት የነበረበት ቦታ ላይ ማስረጃ ይዘን መተናል። ያው ማስረጃውም እንደምታዩት ቤተሰብ ያው ደርሷል። ያለውን ነገር ግልጽ አድርገን እንንገራችሁ ብለን ነው። ምንም ነገር እንዳትፈሪ መረጃችንን ይዘናል። ህይወቱ እንዲበላሽ ስለማንፈልግ ነውና ያው የሱም የሚልኮ ማክስታለች ግልጹ መናገር ስላለባት እሷ መታለች። ደስ የሚለው ነገር ደግሞ እሱ ማመን እንዳለበት ስለገባኝ ነው እሷ መምጣቷን ደግሞ ለእናንተ እርግጥ አድርጌ የምነግራችሁ። እሷ መኖሯ ለኛ በጣም ጥሩ ነው፣ ያምነናል ብዬ ስለማስብ ነው። ያው እንግዲህ ተከታተሉ። አግባ እና ይሄን ይመስላል እንግዲህ። ለማንኛውም ደርሷል። ወጣችሁ ነው ዘጋይ ጥበቃውን አታሳልፉ ብላችሁ ነው። ሰላም ታውቃት በዚህ አጋጣሚ ሰላም የሚልኮ አክስ ይነቃቸው ቤቴሌ አዳ ሚልኮን ተሳከስተውን ብቻ ነው ይባላል። ወዲቲ እንዴነሽ እንጂ ታቆሽ ነው ታቆሽ ደህና ነሽ? ሰላም ነው አለ ካሜራ ይዛችሁ ቆየ። በጣም አስጠበቅ። አስጠበቅከን። በጣም ጠበቅነው። በጣም አልቆል ቆየ። እሺ አይ ለማንኛውም ነገሮችን አጠር አድርገን እንንገርና ወደ ጉዳያችን እንግባ።
ዛሬ የመጣ ነው አንዳንድ መረጃዎችን እንደምታየው እዛ ቪዲዮ እየተቀረጽክ ነው። ምክንያቱም ላንተ ቤተሰቦች ለየርኔ ቤተሰብ ነው ይሄ የተቀረጸ ያለው። ምክንያቱም አንዳንድ ነገሮችን ማወቅ ስላለባቸው ነው ቀረጻው የተካሄደ ያለው። ሁለተኛ ነገር ደግሞ እሷም የመጣችው በምክንያት ነው። ሶስተኛ ነገር ደግሞ እኔም የመጣሁት እውነት ላሳይ ነው የመጣሁት። ማወቅ ያለብህ ነገር ስላለ እንድታውቅ የመጣ ነውም በአንተና በሚልኮ መካከል ውስጥ ያለውን ነገር ምንድነው? ሚልኮ የሆነችው ነገር አለ? እሷ ምንም የሆነችው ነገር የለም፣ ግን ስለሷ እንድታውቅ ስለ ሚልኮ ምንም ነገር ልንልህ አልፈልግም፣ ግን ከኔ አንደበት ጥሩ ነገር ላጠብቅ ትችላለህ። ግን ያለውን ነገር ላንተ ተጠየቅኩ እኮ ስማኝ። እኔ በጣም ሆት ሳልሆን ቀስ ብዬ ልናገር ላወራክ የሞከርኩ ነው ያለሁት። አሁን በቃ እኔ ስለሚልኮ ምንድነው አሁን ስማኝ። እሷ መታለች አይደል? እሺ አይደለም እኔና እሷ ለብቻ ማውራት የምንችለው ነገር ከሆነ ይርኔ ስማኝ። እሷ መታለች አይደል? አሁን እሷ ስለመጣች ብዙ ስለሷ ሊያሳስብ የሚችል ነገር የለም። የተረዳኸኝ ነው? ስለሷ ማወቅ ያለብህ ነገር ምንድነው? አንድም ሳይቀር እኔ ሀሳቡን አንስቼ እነግርሃለሁ። ከዛ በኋላ እሷ ያለውን እንደውም እሷ ትጀምር አይመስልሽም? እሷ ነገሮችን እንደውም ግልጽ አርጋ ብትናገር ታምናታለህ ብዬ ስለማሰብ ነው። ከኛ በላይ ከኛ የተሻለ እሷ በደንብ አርጋ ኤክስፕሌን ታደርግልሃለች። እስኪ ያለውን ነገር ሂደቱን ንገሪው። ያለውን ነገር ጠጋቤ እስኪ ወደዚህ ያው እንግዲህ ምን እንጃ ሚልኮን ተዋት ልትይኝ አይደለም አይደል? በማርያም ተው ሚልኮን ተው ልታስብል ከሆነ ያመጣት እኔ ምንም ነገር ብትል አልሰማም። አሁን አክስቷ ናት አይደል? ስማ አክስቷ ናት የምትለውን ስማ። እሺ አይደለም ክብር ማጣት አይደለም። እኔ ከዚህ በፊት አይደለም ልንነግርህ የምንፈልገውና አንተ ማወቅ ያለብህ ጉዳዩን ማወቅ የለብህም። እኛ ላንተ ልንነግርህ ያሰብነው ነገር አለ። ከሷ ስማ፣ ከዛ በኋላ ደግሞ ከኛ ትሰማለህ። አይ ተዋት የምትሉኝ ከሆነ እኔ በቃ እኔ ምንም ነገር መስማት አልፈልግም። እንደዛ ልትሉ መስማት ያለብህ እኛ በመረጃ ያመጣነው ነገር አለ ልልህ ፈልግ ነው። መረጃ ደግሞ ግዴታ ያሳምናል። እሺ ምንድነው? በቃ ስለዚህ አንቺ ንገሪ፣ የተፈጠረውን ነገር ንገሪ። የምን መረጃ ነው? እሺ እሱ ደግሞ በኋላ ነው እሱም በኋላ ደህና ናት እሷ ግን ደህና ናት። እሺ ምንድነው? ደህና ናት ግን ያው ሚልኮ በቃ ሌላ ህይወት ጀምራለች። እንዳረገዘችም ታውቃለህ። ይሄንን እኮ አውርተንበት ስማ እኔና እሷ ተግባብተናል። አሁን አንተም ያናደድከኝ ነው። ዝም በል። እሷ የምትለውን ስማ መጀመሪያ። ተሙ የኔና የእሷ ጸብ ሰውን አክብር፣ እሷን አክብር መጀመሪያ። እሷን ካላከ እሷ የምትወዳት የምታፈቅራት ከሆነ እሷን ደግሞ አዳምጥ። ለምንድን ነው እንደዚህ እናንተ ተናዳችሁ? ምንድን ነው? እሺ ተናደድንም። አንተ ማወቅ ያለብህ ነገር እንድታውቅ ስለማንፈልግ። እሺ ምንድን ነው እሱ? ቀጥይ። የሌላ ህይወት ጀምራለች። ከዚህ በኋላ ያለው ነገር ከሷ ጋር ያለህን ነገር ብትተው ደስ ይለኛል። ይቅርታ ያበጠ ይፈንዳ። ይሄ ነው ጉዳዩ። ካላመንክ ደግሞ እኔ ደግሞ ምን ነገር አለ። ሆስፒታል ሄደን ነበርና ክትትል የምታረግበት ቦታ ላይ ሄደን ማስረጃ ይዘን ነው የመጣነው። የምን ማስረጃ? እርጉዝ መሆኗን ማየት ትችላለህ። ስለ እኔና እሱ መታም ቢሆን ኖሮ አታምንም ነበር። አክስቷን ይዘን ደግሞ በደንብ አድርጌ ስለሷ ልንገርህ። ከዚህ በፊት አንተ ቻናል ላይ መጥቻ አላውቅም አይደል? እኔ ደግሞ ጓደኛዬ ስለሆንክ እሷን አትያት በደንብ አድርገህ። እኛን ተመልከት መጀመሪያ። ምንም እዚህ ጋር ሊያስለቅስ የሚችል ነገር ምንም ነገር የለም። እኔ ስለሚልኮ ላንተ ክፉ ነገር መናገር አልፈለኩም ነበር፣ ግን አሁን ስለሷ አንድም ሳይቀር እውነቱን ማወቅ ስላለብህ ልንገርህ። አዳምጠኝ። ሚልኮ ማለት የሰው ጅብ ታውቃለህ? የሰው ጅብ ናት። ተመበናት በቃ ስለሷ ምንም መጥፎ ነገር እንታወራ አልፈልግም። ይሄው ስማኝ፣ ይሄው ወረቀቱን ያዝና ዝም ብሎ ወረቀት ነው። እኔ አላምናችሁም። በቃ ዝም ብሎ ነው። ሆስፒታል ወረቀት ነው። ሆስፒታል መተስ የውሸት አክስቷ ናት አይደል እንዴ? ካንተ በላይ የምታከብራት ከሆነ እኛ የምታከብር ከሆነ እሷ የምትለውን ነገር ስማ፣ አዳምጥ። የሰማኝ ነው። እሷ መሰሪ የሆነች በአንተ ህይወት ላይ ልትጫወትብህ ይሄን ሴራስ አሲራ የመጣች ሴት ናት። ስማ፣ ከሷ ሰምታል አይደል? ካክስቷ ነገ ደግሞ እሷ ስትመጣ ትሰማለህ። የግድ እሷ ልትነግርህ ነው ላንተ የሚገባው ማለት ነው። ነገ ታዳምጣለህ። ምንም ማልቀስ አያስፈልግም እዚህ ጋር። እሷ የራሷ ህይወት ያላት ባለ ትዳር አንድ ቤት ደግሞ የልጅ እናት ልትሆን የተዘጋጀች ሴት ናት። ስለዚህ ራስን እንድትጠብቅ ነው መነግርህ። እሷ ላንተ ምትሆን ሴት አይደለችም። አንተ ምንድነው? ስማኝ፣ ራሷን ያዋረደች ባለጌ ሴት ናት። ሰምተኛል? እኔ የምታዳምጠኝ ከሆነ ደግሞ በደንብ አድርገህ ታዳምጠኛለህ። ማታዳምጠኝ ከሆነ ደግሞ እሄዳለሁ። የራስ ጉዳይ ይሆናል ማለት ነው። ስለምወድ ጓደኛዬ ስለሆነ እርግጠኛ ትመጣለች።
ስለማርገዟ እርግጠኛ ናችሁ? ይወዲት መቼስ አንብበህ ተረዳ። ቦታ እኮ ነው ይዘን እየመጣን ያለ ነው። ይኸው አሁን ምንድን ነው የምታወሩት እናንተ? ይኸውልህ ተረጋግተህ በደንብ አዳምጠን። ለማንኛውም መስማት ካልፈለክ አናስገድድህም፣ ግን ከዛ በላይ እስከ መረጃ ስልክ ቪዲዮ አለኝ ላሳይ እችላለሁ። እስከነ ቤቷ ላሳይ እችላለሁ። ሲቀጥል ደግሞ እኛ ሆስፒታል ከምትከታተልበት ቦታ ነው ይዘን የመጣን። በቃ አሁን ላንተ ምነግርህ ምንድን ነው አንተ እንድትጎዳ አልፈልግም። እሷ ስትመጣ በስርዓት እንደዚህ አይነት ለቅሶ ምናምን ይዘሳን ወንድ ነህ ጀንተል በል በቃ ቆፍጠን በል በቃ የሚቀየር ነገር የለም። አታልቅስ። ገብቶሃል አይደል? አንተ ስላለቀስክ ወይ ሚልኩ አንተ አትሆንም ተመልሳ። እሷ ላንተ የምትሆን ሴት አይደለችም። መጀመሪያውኑ እኔ አውቃለሁ እንድትጎዳ ስለማልፈልግ ነው ዝም ያልኩት። ዝም ብላ ነው እያታለለችህም ያለች በህይወት እየተጫወተች እሷ ይኸውልህ ያንተን ህይወት ገደል ለመክተት የመጣች ሴት ናት። ልንገርህ፣ እውነቱን ነው የምነግርህ። ብታምንም ባታምንም ዋጠው በቃ አይደል እንዴ? ከዚህ በላይ ምንም አድርጌ መናገር አልችልም። እኔ የሰማኝ ነው እስካሁን ድረስ አንተ ጋር መጥቼ ስለሷ ጉዳይ ያላወራሁት በመረጃ ነው። ያው ሁሉ ፍላጎት የምታሳየኝ ታዲያ ውሸት ነው እንዴ? ይሄው ማስረጃ ስልክ ከፈለክ አለ ማውጣት እችላለሁ። ቤቷንም ልናሳይ። አሁን አንተ ይኸውልህ አታልቅስ፣ ምንም ቆፍጠን በል በቃ። እሷ ስትመጣ ያለውን ነገር በደንብ አድርገን አፍረጥርጠን ፊት ለፊቷ ላይ እናወራለን። የዛ ሰዓት ሁለታችሁ የምትባባሉትን እዛው ታወራላችሁ። የሰማኝ ነው በቃ አታልቅስ። ወንድ ሆነ ሰምተኛ ብቻ ነው ይኸውልህ እንደ ወንድ ሆነ በቃ አለቀ። በቃ እኔ ሚልኮን ለብቻ ማግኘት እፈልጋለሁ። ለብቻ አታገኝም። እኛን ስታይ የምትሆነውን ታያለህ። እኛን ስታገኝ የምትሆነውን ታያለህ አንተ። እኛን ጭራሽ ካገኘች ልትመለስ ትችላለች። የሰማኝ ነው። የዛ ሰዓት አንተ ቶሎ ብለህ ቃብ አድርገህ ያዛት። የምሬን ነው የምነግርህ። አሁን ማለት ማስፈላጊ ነገር አይደለም። መረጃው እኛ ጋር ስላለ ነው። ያለውን እውነት ተቀበል በቃ ይሄው አንተ እንደ ወንዱን ሰምተኛል አይደል? እውነቱን የነገርኩህ ቪዲዮ ማስረጃ ከፈለክ አሁን አሳያለሁ። ተነስ አንተ ተነስ። እየመጣች ነው ወይ ስነ ስርዓት አውራት እንባን ጥረግና እንደ ወንዱን አንተ ኧረ እንደ ወንዱን አንቺ የምትነግሪው ነገር ለምንድን ነው የማሰማን? ተረጋጋ፣ አታልቅስ። በቃ እየመጣች ነው። እስቲ አንቺ አታልቅስ። እሷ ያው ደርሳለች። ቀየር ነገር የለም። እሷ ደርሳለች። ለምንድን ነው እያለቀስክ ያለው? ጥራት ደውሉ። ድምፅን አታሰማ አንተ። አታልቅስ። እንደ ወንዱን ምን ሆናችሁ? ይርኔ ተነስ፣ አታልቅስ። ማሬ ምን ትሰራለሽ እዚህ? አሁን ሲሚኝ ያደረግሽው ነገር ታውቂያለሽ። ምን አይነት መረጃ እንዳለኝ ታውቂያለሽ። አሁን ሌላ ነገር እንዳትዪ በስርዓት አውሪ። ወይኔ በእናቤቴ ምንድነው የተፈጠረው? ምንድነው ታሽ ሌላ ሰው ነው ብለሽ አትነግሪውም? ማን ይላል? አይሽ አታልቅሽ። አንቺ ለምን ነው የምታለቅሽው? ያዞምባ ነው አንቺ ሁሌም እንዳለቅሽ አንተ ደግሞ አታልቅስ። ተነስ። እውነቱ ይኸው መረጃው በቪዲዮ ከፈለግሽ በቪዲዮ የማን ባል እንደሆንሽ ማውጣት እንችላለን። ግን ከዚህ በኋላ እንድትተርቢው አንፈቅድልሽም። ለምን ላይ ጭካኔ ሚልኮ ምን አረኩሽ? አይሽ አይናም በጫት አስቀልቀስ። ለምን ትዋሽኛለሽ? እኔ ከልጅሽ ልቀበልሽ እኮ ዝግጁ ነበሩ። ለምን ነው መዋሸቱን ለምን አስፈለገ? እሷን ታውቂያለሽ አይደል? ይሄ እኮ ምን ከኛ የተሻለ እሷን ታውቂያለሽ አይደል? እሷን ፍሬያተኛ ይሄ እኮ ምን ትሰሪያለሽ አንቺ? ይሄ እኮ ምን እውነቱን ልነግረው ነው የመጣሁት። ምን ታረጊያለሽ ከሱ ጋር? ሌላ ህይወት ጀምረሻል። የራስሽ የሆነ ትዳር ያለሽ ሰው ነሽ አይደል? ለምን ልጁን ታታልያለሽ? ይሄን ከየት እንዳመጣችሁ አላውቅም። አንቺ ከምትከታተይበት አስረዳኝ፣ ደግሞ አስረዳኝ። ይሄ ምንድነው? ይሄ ምንም እኮ ውሸት የሚመስል ነገር እኮ አይደለም። ታሙ ይሄ አሁንስ ታምኛለሽ ነው? አሁን ማመን ከፈለግሽ ታሙ ምን ይያል ካሜራውን ወደዚህ ጋር አርኪ። ታሙ አስጠፋ። እሺ አስጠፋ። አይጠፋም። ይሁን አይጠፋም። ክርስቶስን አስጠፋ። ምን እያረክ ነው? እኔ ምን አልኩ? እውነቱን እኮ ይሄ ምንድነው? እውነቱን ያሳየኝ። እውነቱን ለጓደኛዬ አትመጥኝም አንቺ። አንቺ እዚህ ምን ትሰራለሽ? ሲጀመር ስላንቺ ልታወራ ነው። እውነቱን ልትናገር ነው። ምን ነው ስለኔ የምታወሩት? ምንድነው? ምን እንደምታውቀው ነገር ለምን ታለቅሻለሽ? ምንድነው የሚያስለቅስሽ? ሁሌ ለምንድን ነው ግን ምን ተፈጠረ? ታሙ አንተ ሁሌ ያዞምባ እንዳለቅሽ ማልቀስ አያስፈልግም። እያየሁ ነበር እኔ ብዙ ጊዜ አይሻል አይደለ? እኔ ሌላ ጭቅጭቅ አልፈልግም። ህሊና ያውቃል። ይሄ ነገር ትክክል እንዳልሆነ ታውቃለህ። አትሆኚም ለጓደኛዬ አትሆኚም። ሌላ አማርኛ ነው ይሄ። ሌላ አማርኛ ነው። ሌላ አማርኛ አንቺ ከምትከታተዩ ሆስፒታል አንቺ ከምትከታተዩ እኔና እሱን ተያቸውና እኔን አውሪ። አሁን
እነሱን ተይ ይሄንን ተይና ይርኔ ውሸቱ ለምን አስፈለገ ነው ውሸት ነው እኔን ታምነኛለህ ቆይ ምንድነው አሁንም አይኔን ያሽሽባሽ ለምንድን ነው ራስህ ሄደህ ልታስመረምረኝ የማትችለው ለምንድን ነው እንደዚህ የምትምትለው ከምትመረመሪበት አመጣን እኮ ያዞንባ እሱ ግራ ገብቶኛል ለምንድን ነው ግራ የሚገባው ነው አንቺ አሁን ይሄንንም ልትከጂ ነው ያመጣነውን ማስረጃ ልትከጂ አባዬ ያዞንባ እንደዚህ ስታለቅስ ሁሌም እንዳለ ማለት ነው አስመሰል ያለሽን ህይወት አስታውሻ አንቺ ቆይ ሚልኩ ለምን እኔ እንደሱ አይነት እንዳንቺ አይነት የሰው ጅብ አይቻልም እንደዚህ ገና የምጠብቁት ልጅ ልትወልጂ እንደሆነ ለምን አልነገርሽም? ቆይ አይ ተማት በይ ይሄ ሁለቱ ነው መረጃ ያመጡት አይደል? አዎ አይደል አንቺ ትልቅ ሰው ነሽ አይደል? ይሄ ነገር የተሳሳተ ነው። ከነሱ ጋር መከራከሩ ስሚ ያትሽ ልጅ ነኝ አይደለም ሌላ ክፋት አስፈላጊ በስነስርዓት ነገሩን ያመጣውልሽ ምን ነው ነገር እኮ ነው አንቺ የምትከታተይበት ቦታ አንቺ የምትተከሚበት እሺ እኔና እሷ ነን ሄደን ይኸው በቃ አሁን እኮ እውነቱ ተነገር አንተ የኔ ሰማነው ለአንተ የምትሆን ሴት አይደለችም ከዚህ በኋላ አብቃ አቁ ወስኑ እናንተ አውርታችሁ አይመለከተንም ከዚህ በኋላ ምንችለውን ነገር ስትናቸው ስለምን ብላ ተዋሸሻለች እንግዲህ እውነቱን ከተቀበለ ይቀበል እንደሞ ያዥ ይርኔ ምንድነው ምንም ማውቀው ነገር የለም እሱ ያንቺ ጉድ ይሄ ያንቺ ጉድ መረጃ ይሄንን ደግሞ ምን ብለሽ ልታታዩ እንደሆነ እናያለን ታሳየኝ ትችላለህ እኔን አታምነኝም አንተ ከዚህ በፊት አብረን እንሂድ ብዬሽ እምቢ ብለሽኛል እኮ እኔ እኮ እኔን አለማመንህ እኮ ነው እኔን ሄጄ አስመረምርሻለሁ ለምን ትለኛለህ እኔን ሳታምነኝ ነው እኮ እንጂ ይኸው እነሱ አሁን አንቺ በሌለሽበት አስመረመሩሽ አክስትሽ አመጣችልሽ አሁን እሺ ምንድን ነው የምትይኝ ድምፅህን ቀንስ በቃ ሰው ምን ይላል ሰው ምን ይላችኋል እናንተ ተረጋግታችሁ አውሩ እኛ እውነቱን የመግለጽ ነው በእናትህ በቃ ተሙ እኛ እውነቱን ነው ይኸውልህ እኔ አከብርሃለሁ አይደለ እኔ እኮ ከነ ልጅ ሲቀበልሽ ነበር ሚልኩ ከነ ልጅ ሲቀበልሽ ነበር እኔ አይደለም ይርኔ በመቤቴ ተረዳ ይርኔ እናንተ አሁን እንደዚህ ሰው በፍቅር እንድትለያዩ ነው የምፈልገው ነኝ ክርስቶስ በሚያውቀው ይሄ ምንም ማውቀው ነገር እኔ በፍቅር እንድትለያዩ ነው የምፈልገው እሺ አንተ ተሙ እግዚአብሔር እኔ እንድትለያዩ ነው የምፈልገው እኔ አከብርሃለሁ ግን ህሊና ያውቃል ይሄን እኔና እሱ ተለያይተን ምንም አትጠቀምም እኔ ምንም አንቺ ምንም አትጠቀሚም ትጠቀሚያለሽ ሚልኮ ተረጋጊ ቆይ መጀመሪያ አንተም ተረጋጋ እኛ እሱን እናተርፈዋለን ተጣሉ ተለያዩ ሌላ አማርኛ ነው አይደለ መለያየት አለባችሁ ከዚህ በኋላ እሱ ሌላ አማርኛ ነው ሁሌም በህይወቱ እንደመጣሽ እንዳታለሽ አንቺ ዝም በይ ዝም አለለም ተሙ ይሄን ህሊና ያውቃል እኔና እሱ ዛሬ ላይ ልንለያይ እንችል ይሆናል ግን ቆይ ማይነው ተተሽ ዋሸሽ የስካውን አልበቃ ብሎሽ ነው ወይ ይሄን ይጮክብኝ እኮ ነው እውነቱን ነው አንተ እኔን አታምነኝም መጮህ ይገርምሻል ወይ እኔን አታምነኝም ቆይ አሁን አወራን አይደለ እንደ እየፈታን አይደለ ያለና እንደዚህ ነው ሁሌም እንደዚህ ነው ከዚህ በኋላ ሚልኮ ከዚህ በኋላ ባለውበት ቦታ ብትደርሺ እገልሻለሁ ሚልኮ ሰማሽኝ አይደለ ያኔ ለምን ይችላል አንቺ ዝም በይ ያኔ ይችላል ለምን እንበል ያው የፈለክበት ቦታ ቁርጥሽን ወቂ በቃ ቻው ከዚህ በኋላ አይታ ሚልኮ አሁን ምንም ነገር ልሰማሽ ይዘሻት ዛሬ ላይ ካለፈ በኋላ አንቺ ልቃቂኝ እሺ ልቃቂኝ ገና ህፃን ልጅ ነው እሺ ልቃቂኝ አንዴ ላናግረው ከዚህ በኋላ ምን ታናግሩ ልጅን ለቂ የፈለክበት ቦታ ሄደን ልታሳየኝ ምን አለቅኝም ታዩ በቃ እሱ ልቀቂ ተው በቃ ሂዱ እናንተ በዚህ ጋር ሂዱ እሱ ደግሞ አሁን ሌላ ነገር ና ይርኔ ስማ ይርኔ ታዩ እንደዚህ መሆን ነበረብን ይርኔ እንደዚህ መሆን ነበረብን ዮዲት ከነገር ትጣያለሽ ትጣይኛለሽ ልቀቂኝ ይርኔ እኔ ምን በቃ ሄዳለች በቃ እኔ እውነቱን ነው የምነግርህ በቃ እኔ አንተን ይወል ለማትረፍ ነው እንደዚህ መሆነው አትሆንም እሷ የምትሆን ሴት አይደለችም በቃ ተው በቃ አታልቅስ ደግሞ አታልቅስ በቃ ሂጂ ታሙ ከኔ ጋር ትጣላለህ እኔ አከብረዋለሁ ትጣላኛለህ ክርስቶስን ትጣላኛለህ ይኸውልሽ በቃ መጣል ነው በቃ እንዳላስይዝ ገልሻለሁ ወይ ከዚህ በኋላ ማን ነገር ነው የሚፈጠረው ይልኝ ነው እንዳይመታሽ አንቺ ልጅ እኛን ስበብ ውስጥ እንዳከቺ እኔ ምንም አውቀው ነገር የለም ነይ ለምንድን ነው እኔ ማታዳምጠኝ ታሙ ልቀቀኝ እቺ ልጅ ልትመታ ነው እኮ አሁን እኮ እኔ አይደለም አንዴ ላናግረው ይመታሻል አንቺ እሺ ታሙ አንዴ ላይ ይምታኝ እንዲመታኝ ነው አይደል የተሰበሰበ እኮ ነው ሰው የተሰበሰበ እንዲመታኝ ነው
ጠርቼ ነው እየሰማን ነው አይደል? ጥበቃ ጠርቼ ነው ያስወጣሁት። በቃ አይታላ እንዴት አይናን በጨው አጥባን የመጣች እንደሆነ በቃ ተው ይሄ ምን ይሆንክ ነው ያለው? ተው በቃ ተረጋጋ። ተነስ በእናትህ። አንተ ወንድ እንጂ እንደው ቆፍጠን